አላህ ነገሮችን ወዲያው ማድረግ የሚችል ፈጣሪ ከሆነ ይህን ዓለም ለመፍጠር ለምን 6 ቀን ፈጀበት? አላህ ነገሮችን ሁን ብሎ የሚያስገኝ ከሆነ ለምን ጊዜያት አስፈለገው? የሚሉ ጥያቄዎች በርካታ ናቸው። መልሱ ከምታስቡት በላይ በጣም ቀላል ነው። በመጀመሪያ ደረጃ ቁርአን 6 ቀን ወይንም 6:24 ሰዓት ያለው ቀን አላለም። አረበኛው ቃል አያም ነው የሚለው። አያም ደግሞ ጊዜ፣ ደረጃ ማለት ሊሆን ይችላል። ሰኞ፣ ማክሰኞ ወይንም 24 ሰዓት ማለት አይደለም። የፍጥረተ ዓለም ሲጀምር ምድር አልነበረችም። ፀሐይ፣ የፀሐይ መውጣት ወይንም መጥለቅ የሚባል ነገር አልጀመረም። በአጠቃላይ 24 ሰዓት ወይንም አንድ ቀን የሚባል ነገር አልነበረም። ስለዚህ ትክክለኛ ጥያቄ መሆን ያለበት አላህ ለምን ነገራቶችን በደረጃ ፈጠረ የሚለው ነው። መልሱ በጣም ቀላል ነው። አላህ ጊዜ አያስፈልገውም። ነገር ግን አላህ እኛን ማስተማር ስለሚፈልግ አንዳንዴ ጊዜን ይጠቀማል። እስቲ የሰው ልጅን አፈጣጠር እንመልከት። አላህ ሕፃን ልጅን በአንድ ሰከንድ ውስጥ መፍጠር ይችላል። ነገር ግን 9 ወርን በእናት ማህፀን ውስጥ እንድናሳልፍ መረጠ። አንድን ዛፍ ወዲያው ማስገኘት የሚችል ፈጣሪ ነው። ነገር ግን ዓመታትን የሚፈጅ የፀሐይ፣ የዝናብና የነፋስ መፈራረቅን መረጠ። አንድን ሰው በቅጽበት ሀብታም ማድረግ ይችል ነበር። ነገር ግን ትግልን፣ ትዕግስትንና መስዋዕትነትን መረጠ። ለምን? የሰው ልጆች ነገሮችን በሂደት ነው የሚማሩት። የፍጥረት ዓለምም ተመሳሳይ ነው። አላህ በደረጃ የፈጠረበት ምክንያት ነገሮች በሂደት እንደሚጓዙ ለኛ ለማሳየት ነው። ነገሮችን በእቅድ እንዲሁም እቅዱን ደረጃ በደረጃ በመከወን ነው ማሳካት የምንችለው። ዘመናዊ ሳይንስም ቢሆን የዓለም በደረጃ ነው የተገኘው ይለናል። መጀመሪያ ፍንዳታ፣ ከዚያም መስፋት፣ ከዚያም መቀዝቀዝ፣ ከዚያም ከዋክብቶች፣ ጋላክሲዎች ተፈጠሩ እያለ ያስተምረናል። ግልጽ የሆነ ሂደት፣ ግልጽ የሆነ ስርዓት ነው። ስለዚህ ይህን አስታውሱ። አላህ ነገሮችን በቅጽበት መፍጠር ይችላል። እሱ 6 ጊዜያትን ወይንም ሁኔታዎችን አይፈልግም። ነገር ግን እኛን ትዕግስት፣ ስርዓትና ጥበብን ለማስተማር ሲል ለኛው ጊዜን መረጠልን። አላህ ጊዜ አያስፈልገውም። እኛ ግን የአላህን ዕቅድ ለመረዳት ጊዜ ያስፈልገናል። ላይክ፣ ሼር እንዲሁም ፎሎ ማድረጋችሁን እንዳትረሱ።